ሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። የሆነ ብሔር የሆነ ሃይማኖት ተናገረ። ሃይማኖት የትኛው ሃይማኖት ነው? ኢትዮጵያ የኔ ሀገር ብቻ ነች ብሎ የነበረው ሃይማኖት የትኛው ነው? መረጃ አለሽ? ማስረጃ አለሽ? ወይስ የጀበና ቡና የመንደር ወሬ ሰብሰቦች ነው ይዞሽ የመጣሽ? ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይሄንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም። የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር መነሳ ሰው አለ። ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው በአማራ ቻናላችን ወርቅ አፈራው 2 ላይ ነው። ከሰሞኑ በማህበራዊ ሚዲያ እጅግ አነጋጋሪ የሆኑ ወቅታዊ ርዕሰ ጉዳዮችን ይዤ ቀርብ ያለው የመጀመሪያው እንግዲህ ሰሞኑን ባደረገችው ንግግር አስቴር በዳኔ እጅግ አወዛጋቢ ሆናለች። በሷ ጉዳይ ላይ ሰዎች ምን አይነት አስተያየት ሰጡ የሚለውን አብረን የምንመለከት ነው የሚሆነው። እንዲሁም ደግሞ ከፊንቴክ ጋር በተያያዘ በህግ ጥላ ስር የነበሩ ታዋቂ ሰዎችና አርቲስቶች በዋስ ተለቀዋል እና ለመጀመሪያ ጊዜ እንግዲህ ቃለ ምልልስ አካሂደዋል። በቃለ ምልልሱ ላይ ሀሳባቸውን ገልጸዋል። እነሱ በሰጡት አስተያየት በተለይ ደግሞ ሰለሞን ቦጋለ በህግ ከለላ ስር አይደለም፣ ነገር ግን አንድ ቀን እውነት ይወጣል ሲል ነው የተናገረው። ሌሎችም የራሳቸውን አስተያየት ሰጥተዋል። ከዛ ጋር በተያያዘም እንግዲህ የእነሱን አስተያየትም ተከትሎ ደግሞ ተበዳይ ነን የሚሉ ሰዎችም ወጥተው የራሳቸውን አስተያየት ሰጥተዋል። የሁለቱንም በየተራ ሰምተን እንመለሳለን። በመጨረሻ የምንመለከተው እንግዲህ ልጆቿ ተርበው ሰው ማሳ ውስጥ ገብታ 2 ራስ በቆሎ ይዛ ከወጣች በኋላ በአንድ የህግ አስከባሪ ነኝ በሚል ግለሰብ ስትንገላታ የነበረች እናት ታሪክ የበርካቶችን ትኩረት ስቧል። ምንድነው የሆነው የሚለውንም አብረን የምንመለከት ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ ሆኑ። በመጀመሪያ የምንመለከተው እንግዲህ የአስቴር በዳኔን ጉዳይ ነው። አስቴር ሰሞኑን እንግዲህ በነበራት የሚዲያ ውይይት የሰነዘረችው ሀሳብ ነበረ። ያንን ሀሳብ ተከትሎ የተለያዩ ሰዎች የራሳቸውን አስተያየት ሰጥተውበታል። መጀመሪያ አስቴር ምን አለች? ለውዝግቡ መነሻ የሆነው የአስቴር በዳኔ ንግግር ምንድን ነው የሚለው ሰምተን እንመለስ። አሁን ትልልቅ ጦርነቶችን ያስነሳው ነገር፣ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። እንግዲህ እንደሰማችሁት ነው። ያንን ተከትሎ እንግዲህ የተለያዩ ሰዎች የራሳቸውን አስተያየት ሰጥተዋል። እነዚህን አስተያየቶች በየተራ እናደምጣቸዋለን። በመጀመሪያ ቅኔን ለባለቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ ዕውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይሄንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራ ነው እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንደ የጠበብሽው እናቱ? እሱ ልተወውና ከአማራ ህዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ ግን የ90ው ትውልድ ነኝ።
ከዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ። ሲቀጥል ኢትዮጵያዊ እና ከአማራ ህዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ህዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ህዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፈሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ህዝብ ነው የአማራ ህዝብ ማለት ነው። ስለዚህ ይሄ ህዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ይሄን ቪዲዮ አድርሱልኝ። አመሰግናለሁ። የሆነ ብሔር የሆነ ሃይማኖት ተናገረ። ሃይማኖት የትኛው ሃይማኖት ነው? ኢትዮጵያ የኔ ሀገር ብቻ ነች ብሎ የነበረው ሃይማኖት የትኛው ነው? መረጃ አለሽ? ማስረጃ አለሽ? ወይስ የጀበና ቡና የመንደር ወሬ ሰብሰበሽ ነው ይዞሽ የመጣሽ? የትኛው ብሔር ነው ኢትዮጵያ ውስጥ ወርቅ በወርቅ ሲያጌጥ በአልማስ ሲያጌጥ በሌላው ደምና ላብ ላይ ሲንዶላቀቅ የነበረው ብሔር የትኛው ነው? አትፍሩ። መናገር ትፈልጉ ቀጥታ ፈልግ ተናገሩ። መናገሩን ትፈልጋላችሁ፣ ማስፈራራትም ማቆርሸትም ትፈልጋላችሁ፣ መልሳችሁ ትፈራላችሁ። እና ሌላ ደግሞ ትዕግስት የሌለው ምሕረት የሌለው የተቆጣ ትውልድ ተነስተው እየተበቀላቸው ነው፣ እየጨረገዳቸው ነው። የትኛው ብሔር ነው ጨርጋቸው? የትኛው ብሔር ነው በቀለኛው ብሔር? የትኛው ብሔር ነው? ተናገሩ። ያው የፈረደበት ከአማራ ከኦሮሞ አታልፉ መቼም። ያው ትንሽ ብታልፉ ወደ ትግራይ ብትሄዱ ነው። የትኛው ነው? አትፍሩ። እንደሰማችሁት ነው እንግዲህ በጣም መነጋገሪያ ነበረ ይህ ርዕሰ ጉዳይ። አሁንም ብዙዎች አስተያየታቸውን እየሰጡበት ነው ማለት ነው። ሌላው ርዕሰ ጉዳያችን በመግቢያ ላይ እንደጠቆምኩት እንግዲህ ከፊንቴክ ጋር በተያያዘ እጅግ ታዋቂ የሆኑ አርቲስቶች እና ታዋቂ ሰዎች በሕግ ጥላ ስር እንደቆዩ ይታወቃል። ነገር ግን በዋስ ወጥተዋል እና በዋስ ከወጡ በኋላ ከጋዜጠኛ ተክለሃይማኖት አዳነ ጋር ቃለ ምልልስ አድርገው ነበረ። ያንን ቃለ ምልልስ ተከትሎም እንግዲህ ተበድለናል የሚሉ ሰዎች ወይ ራሳቸውን አስተያየት ሰጥተዋል። እስኪ ታዋቂ አርቲስቶችና ግለሰቦች ምን አሉ፣ እንዲሁም ደግሞ እኛ ተበዳይ ነን ያሉ ሰዎችም ምን አሉ የሚለውን በየተራ ሰምተን እንመለስ። እሱ ወንድ ሆነው አይደለም፣ እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅን ያለ ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ፣ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድን ነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታሎኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹም እና በፍጹም ይህን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ሙቲ ላይ መኪና ምናምን ያሉት የለም። ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በምኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። እና እነዚሁ ሰዎች ናቸው ይሄንንም ጉዳይ እዚህ እንዲደርስ ያደረጉት። ከዛ በፊትም ነበሩ፣ እኛ ከመግባታችንም በፊት ነበሩ። ከገባንም በኋላ እንዳሉ ሰምተናል። እንደገና ከወጣንም በኋላ አልፎ አልፎ ወጣጋባ የሚሉ አሉ። እና ስሜቱን ከጠየቀኝ እንትን ያደርጋል፣ በጣም ይረብሻል፣ ያበሳጫል። ከዛ ውጭ ደግሞ አንዳንድ ነገሮቹ ደግሞ ያስተዛዝባል፣ ብዙ ነገር ያስተዛዝባል። ይሄ እጅ ላይ ካቴና ምናምን የሚባለው እሱ የህጉ አካሄድ ነው። አንድ ሰው ወደ ፍርድ ቤት ሲሄድ ካቴና ተደርጎለት ይሄዳል። መቼም ብራስሌት ሊደረግለት አይችልም። ስለዚህ እሱ ብዙ እንትን አይደለም፣ የሚያስገርም ነገር አይደለም። ምክንያቱም መቅረብ የሚገባው በዛ ልክ ስለሆነ ህጉ ስለሆነ፣ እኛም ደግሞ እንደ ተጠርጥሮ እንደታሰረ ሰው የተለየ ነገር ይደረግልን፣ ሌላው በዛ ደረጃ እየሄደ እኛ እንትን እንሂድ ምናምን ልንል አንችልም በህግ ስር እስካለን ድረስ። ስለዚህ ያንን በዛ ነው የምናየው። እንደ እንትን ግን እንደ ስሜት ከጠየቀኝ ግን በጣም ያሳዝናል። እንደዚህ በአደባባይ ወጥተው አለምንም መረጃ
መረጃ ሊኖራቸው ይችላል፣ ውሸትም የእውነትም አለምንም ማስረጃ አለምንም እውነት የሰዎችን ስም በዚህ ልክ ማጥፋት ያውም ደግሞ እንደዚህ አይነት ሰዎች ከዚህ በፊት በዚህ ደረጃ ላይ ስማቸው ተነስቶ የማያውቁን ሰዎች በዚህ ልክ እንትን የማለቱ ጉዳይ ትንሽ ይከብዳል። የሰማችሁት ነው። እንግዲህ ሁላችሁም አስተያየት ልትሰጡበት ትችላላችሁ የተሰማችሁን። ምክንያቱም የተለያዩ አስተያየቶች ስለሚሰጡ ነው። እነሱ ስራቸው ነው፣ ማስታወቂያ ተከፍሏቸው የሚሰሩት ስራ ነው ሲሉ ከእነሱ ጎን የቆሙ ያሉትን ያህል ነው ትክክል አይደለም የሰሩት ስራ የሚሉ ሰዎችንም ተመልክተናል። በሀሳብ መንሸራሸር ውስጥ ማለት ነው። እናንተ የራሳችሁን ሀሳብ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። በመጨረሻ እንግዲህ የምንመለከተው ልጆቼ ሲራቡ የሰው ማሳ ገብቼ 2 ራስ በቆሎ ሰብሬ ተይዤ በፖሊስ አካል ወይም በፖሊስ አባል ተያዝኩኝ ያለችው እናት ከ1 ሚሊዮን ብር በላይ እንደተሰበሰበላት ተነግሯል። አጠቃላይ ሁኔታው ምን ይመስላል የሚለው እንደሚከተለው አቀርበዋለሁ። በኦሮሚያ ክልል የባሌ ዞን ዶሎ መና ወረዳ ሙዘይን ሰይድ የተባለው የፖሊስ አባል በአንዲት እናት ላይ ፖሊስ የፈጸመውን ድርጊት ብዙዎች አስቆጥቷል። 2 በቆሎ ሰርቃለች በማለት ቂም የያዘ አንድ ፖሊስ በህዝብ መሃል መሬት ላይ ስፖርት እየተንፏቀቀች እንድሰራ ሲያስገድዳት ጊዮን ማለዳ በቪዲዮ ላይ ተመልክቷል ይላል ዘገባው። እናትየው የተንቀጠቀጠች፣ ፖሊሱም በቂም በቀል ስሜት ከመሬት ላይ አንስቶ እየወረወራት ጥያቄ ይጠይቃታል። 2ኛ ሰርቅም በይ ይላታል። እሷም እጆቿን ወደ ላይ እያደረገች 2ኛ አልሰርቅም ትለዋለች። በደንብ አልሰርቅም ብለሽ ጩሂ ይላታል። እሷም መልሳ 2ኛ አልሰርቅም ትለዋለች። ፖሊስም ለምን ሰረቅሽ ብሎ ይጠይቃታል። እሷም ተቸግሬ ነው ልጆቼን ማበላው ስላጣው ሰረቁ ትለዋለች። ይህንን እየነገረችው ሳለ ፖሊሱ ግን ድጋሚ ከመሬት ላይ እየጎተተ ይጥላታል። ጦጣና ዝንጀሮ በወንዝ ዳርቻ ለሚጫወቱበት ለ2 ፍሬ በቆሎ ፖሊሱ በልጆቿ ፊት እናትየውን ሌባ እያለ እያፌዘባት እያንከራተታት ነበር። ይህች እናት የ2 ልጆች እናት ናት። የልጆቹ አባት በህይወት የለም። ልጆቿም ምስኪኖች ናቸው። እሷም ልጆቹን ለማሳደግ በጣም እንደተቸገረች ትናገራለች። የሰው ቤት ስራ እንኳን ለማግኘት ስለከበረኝ ልጆቼ ሲራቡ የሰው ማሳ ገብቼ 2 በቆሎ ሰብሬ ተያዝኩኝ ትላለች። ምናልባት በዚያን ሰዓት የልጆቿን መራብ አይታ ወስዳ ልታበላቸው አስባ ሊሆን ይችላል። ምናልባት በዚያን ሰዓት ራሷ ተርባ ወስዳ ሊሆን ይችላል። በአሁኑ ሰዓት ሰዎች ያለችበትን ቦታ ጠይቀው በቲክቶከር ሙባረክ አማካኝነት ከ1 ሚሊዮን ብር በላይ ተሰባስቦላታል። እንዲህ አይነት ግፍ የፈጸመው የባሌ ዞን ዶሎ መና ወረዳ ፖሊስ አባል ሙዘይን ሰይድ በቁጥጥር ስር መዋልን የወረዳው ኮሚኒኬሽን ይፋ አድርጓል ተብሏል። ድህነት ወንጀል አይደለም። ህግ መከበር እንዳለበት ሁሉ ሰብአዊ ክብርም መጠበቅ ይገባል። አንድ ሰው ህግ ጥሷል ቢባልም ማዋረድ፣ መደብደብ ወይም በህዝብ ፊት ማሳፈር ተገቢ አይደለም። የህግ አስከባሪዎች ህግን ከማስከበር ጋር በተመሳሳይ የሰው ክብርና መብት የመጠበቅ ኃላፊነት አለባቸው ይላል ዘገባው። በነገራችን ላይ ይህ ቪዲዮ የብዙዎችን ትኩረት ስቧል፣ ብዙዎችን አሳዝኗል። ብዙዎች በግለሰቡ ላይ ይህን ድርጊት በፈጸመው ግለሰቡ ላይ ተመጣጣኝ የሆነ ቅጣት እንዲጣልበትም ጠይቀዋል። እንግዲህ ዛሬ በጣም አነጋጋሪ የነበሩ የማህበራዊ ሚዲያ አጀንዳዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ በሌላ ታሪክ እንገናኛለን። እስከዛው በያላችሁበት ሰላም